የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቢያውን ጥቃት አወገዘች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ የውጭ ግንኙነት ዳይሬክተር የሆኑት አባ ቃለ ጽድቅ ሙሉጌታ ራሱን እስላማዊ መንግስት ነኝ እያለ የሚጠራው የሽብር ቡድን በሊቢያ በኢትዮጵያውያን ላይ ያደረሰውን አሰቃቂ ወንጀል አውግዘዋል። የሽብር ቡድኑ ከትናንት በስቲያ ይፋ በሆነ አንድ ቪዲዮ 30 ክርስቲያን ኢትዮጵያውያንን ሲረሽንና ሲቀላ የሚያሳይ ምስል ይፋ ተደርጓል። ይህም በሚመለከት የቤተ ክርስቲያኑ አቋም ምን እንደሆነ ለአባ ቃለ ጽድቅ ጥያቄ ያቀረበላቸው የድሬ ቲዩብ ኤልያስ መሰረት ድርጊቱ በማንኛውም የሃይማኖት አስተምህሮት የተወገዘ የኃጢአት ድርጊት መሆኑን መናገራቸውንና ቤተ ክርስቲያናቸውም የምታወግዘው መሆኑን እንደገለጹ ምላሽ ይዞ ተመልሷል። ድርጊቱ ተቀባይነት እንደሌለው አባ መናገራቸውን የዘገበው ባልደረባችን ኤልያስ ሰዎችን መግደል በዓለም ላይ ያለ የማንም ሃይማኖት አስተምህሮት በፍጹም እንደማይቀበለው አባ ጨምረው መናገራቸውንም ዘግቧል።